መግደሉን ከእርሶ ነው የምጀምረው። እኔ ልትገለኝ? እርሶ እየተሳደቡ አእምሮን የሚነኩ ከሆነ እየገደልኩት አእምሮትን ነኩዋለሁ። አስፈራርቶኛል። እስቲ ሁሉንም ነገር ንገሪኝ፣ ከዛ ፈታልሻለሁ። ምኑን ነው የምትፈችልኝ? ህልሙና ህልምሽን ንገሪኝና ፈታልሻለሁ። ህልም ስፈታ ግን ጎበዝ አይደለሁም። በኋላ አደራ እንዳታዝኝብኝ። ህልም እኮ አይደለም እንዴ ወንደሰን ልጅሽ መጥቶ አስፈራርቶኛል ለቤቴ ድረስ። መራመድ መናገር የማይችለው እየተራመደ ወይዘሮ ወርቄ ግፍና ስቃይ እንደቀጠለ ነው። ምክንያቱም የገዛ የልጃቸውን ሚስት ወንደሰንን ለማስገደል እንግዲህ ቅጥረኛ ወይም ደግሞ የሚገለው ሰው ልከው ነበረ። ወንደሰን እውነት ለመናገር ወንደሰን ይሞታል ብዬ በጣም ነበር የፈራሁት። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወይዘሮ ወርቄም እንግዲህ ወደ ቅጥረኛውን ከላኩ በኋላ ከእንግዲህ የሚያስጨንቀኝም ሆነ የሚያስፈራራኝ ማንም ስለሌለ ከእንግዲህ በደስታ እኖራለሁ ብለው እንግዲህ በቃ የሰው ልጅ ሰውን ገሎ እንዴት ይደሰታል? እነሱ እንግዲህ ወይናቸውን እየቀዱ እስከ ዛሬ የተቃጠለውን ጨንጓራዬን በዚህ ላቀዝቅዘው እንጂ እያሉ ከራሳቸው ጋር እያወሩ ወይን እየቀዱ እንግዲህ ልክ እንደ ደስታ የሆነ እንደተገኘ ነገር እንግዲህ እየጠጡ ነበረ። ዮዲት መታባቸዋለች። እማዬ ምን ተገኝቶ ነው በዚህ ሰዓት ወይን የምትጠጪው? ዮዲትም ምን ተገኝቶ ነው እንደዚህ ደስ ያለሽ ትመስያለሽ? በዚህ ሰዓት ደግሞ ወይን ልትጠጪ የቻልሽበት ምክንያት ምንድነው? በምትላቸው ሰዓት እንግዲህ ወይዘሮ ወርቄ ደስ የሚል ነገር ተፈጥሮ ነው። ወርቄም እንግዲህ እኔ ወርቄ ብዙ ችግር ውስጥ ልገባ እችላለሁ። እኔ ወርቄ ግን የምወጣበት ቀዳዳ አላጣም። ሀገሬ ሰው የተረተው ተረት ነበር አይደለም? ምንድን ነበር የሚባለው? መላሴ ላይ እኮ ነው ንገሪኝ እስኪ እያሉ ዮዲትን እየጠየቋት ነው። ዮዲትም ምንድን ነው ስም አላውቀውም አንቺ ንገሪኝ በምትላቸው ሰዓት እንግዲህ ዮዲት አንቺ እኮ ምንም የምታውቂው ነገር የለም በጣም የምታሳዝኝ ፍጥረት እኮ ነው። ወርቄም ከስንት ፍለጋ በኋላ አግኝተውታል። ደፋርና ጭስ መውጫ አያጣም ነው የሚለው ተረቱ። ግን እንደዛ ሳይሆን መቀየር አለበት። ምክንያቱም ጭስና ወይዘሮ ወርቄ የምትወጣበት አታጣም ነው መባል ያለበት። እንዳውም ለባህልና ቅርስ የሚመለከታቸው ሰዎች አሉ። ለነሱ ተናግሬ አስቀይረዋለሁ። ስለዚህ በእኔ ስም ነው መሆን ያለበት። ቀይሩት አደርጋለሁ በምትል ሰዓት ዮዲትም ተረቱ ነው በምትላቸው ሰዓት አዎ ተረቱ እንዲቀየር አደርጋለሁ። ተገኝቶ ነው ጭሱስ መውጫ አገኘ። አንቺ ደግሞ ምን አግኝተሽ ነው እንደዚህ የሆንሽው? እማዬ የተፈጠረ ነገር ካለ ንገሪኝ። ከተትሽኝ ጉድ ነው የወጣሁት በሚሏት ሰዓት እንግዲህ ዮዲትም እኔ ምንድነው ምን ውስጥ ነው የከተትኩት? ተንን አግብተሽ እኮ የማልወጣበት ውስጥ ነበር የከተትሽኝ በሚሏት ሰዓት ዮዲትም መራመድ የማይችለው ወንደሰን እዛ ጋር ታሞ ተኝቷል። አሁን ደግሞ እሱ ምን አደረገሽ? ምን አርግ ነው የምትይው? ደግሞ ምን አረጋሽ በምትላት ሰዓት እንግዲህ ወይዘሮ ወርቄም ማረግ የሚገባውን ሁሉ አድርጓል። አሁን ደግሞ ተራው የኔ ነው። ስለዚህ ይትም ምን ልታደርጊ ነው በምትላት ሰዓት ወደ ገዳዩ ወይም ደግሞ ወደ ቅጥረኛው ስንሄድ እንግዲህ ወደ ወንደሰን ቤት ገብቷል። ወይዘሮ ወርቄም ሰምተሻል? ለምንድን ነው እንዳልሰማ የምትሆኙ በሚሏት ሰዓት እንግዲህ ልታስገድዩ ነው ወይ ስትላቸው እንግዲህ አዎ ላስገድለው ነው። ወንደሰን መሞት አለበት። ወንደሰን እስካላረፈ ድረስ እኔ ሰላም አይኖረኝም። ስለዚህ ደግሞ እሱ መሞት አለበት። እኔ እረፍት ስለማይኖረኝ ግዴታ መሞት አለበት። የታመመን ሰው ከሶፋ ራሱ ማንሳት ለማይችል ሰው እንዴት ነው ገዳይ የምትልኪው? ታሪኮ በራሱ ሰዓት ይገለዋል። ለምንድን ነው አንቺ እንደዚህ እየቸኮልሽው በምትላቸው ሰዓት ዮዲትም ነው የምቸኩዩ ነው ወይ ያልሽኝ ዮዲት በሚሏት ሰዓት አዎ እና ታዲያ እንቁ እስከሚገለኝ ድረስ ልጠብቀው ወይ? እሱ እኮ መራመድ ይችላል። እናንተ ደግሞ አላመናችሁኝም። አንድ ቀን ከመግደሉ በፊት እኔ ደግሞ ልቀድመው ይገባል። ስለዚህ እሱ እኔን ለመግደል ይፈልጋል። እኔ ደግሞ እሱን ቀድሜ እገለዋለሁ። እኔን ጨርቄን እንጥዬ እንዳብድ ካደረገኝ በኋላ ወደ አንቺ ነው የሚዞረው። አንቺን የረሳሽ መሰለሽ ወይ? ምክንያቱም እኔ እስከማብድ ድረስ ነው እየጠበቀ ያለው። ስለዚህ ተረኛዋ ደግሞ አባጅ ቀጣይ ላይ አንቺ ነሽ። እሱ ደግሞ መራመድም ሆነ መሄድ ይችላል። ትም አይማዬ የማይሆን ነገር እኮ ነው ዝም ብለሽ የምታስቢው በምትላቸው ሰዓት ፈዛዛዋ ነቃ ብለሽ በደንብ አድርገሽ አንቺ ራሱ እየጠነሰሰልሽ ነው ያለው። ምክንያቱም ላደረግሽው በሙሉ ይበቀልሻል። በዚሁ ዝም ብሎ አይቀጥልም። ትም መራመድም ሆነ መናገር ስለማይችል ይሄንን ሊያደርግ አይችልም በምትላቸው ሰዓት ወይዘሮ ወርቄም እናቱ ላይም እሱ ላይም ላደረሽው በደል ይበቀልሻል።
ስለዚህ ቀንሽን ጠብቂ። እዚህ ነው እኔን ሳይጨርስ አንቺ ጋም ሳይመጣ ልጨርሰውና ላስወግደው የፈለኩኝ ላይ ቀጥሬ የላኩት በሚሏት ሰዓት እንግዲህ ዮዲትም እንዲገለው በምትል ሰዓት ወይዘሮ አይ እንዲስመው ነው ለምን ብሎ ይገለዋል። ዮዲትም እንግዲህ አሁን ለቀጠርሽው ቅጥረኛ ደውይና ስራውን እንዲያቆመው ንገሪው፣ ምክንያቱም እሱ መሞት የለበትም። ጥሩ ወርቄም ለምንድን ነው አቁም የምለው በሚሏት ሰዓት እንግዲህ ዮዲትም ምክንያቱም አንቺ እጅሽን በደም ማጨማለቅ የለብሽም እሱ ራሱ እኮ በራሱ ሰዓት ይሞታል በምትላቸው ሰዓት እንግዲህ ወይዘሮ ወርቄም ረፍዷል። ምክንያቱም እስካሁን ድረስ ሞቶ መሆን አለበት። ምክንያቱም እስካሁን አይኑ አይቆይም፣ ገዳዩ ከሄደ ቆይቷል። ወይዘሮ ወርቄም ባልሽ ሞቶ ይሆናል እስካሁን ዮዲትዬ ቁርጥሽን ወቂ በሚሏት ሰዓት እንግዲህ ባሌ ሞታ ገደለው ወይ እያለች ዮዲት ደግሞ የሆነ ትንሽዬ አዘኔታና ርህራሄ እያሳየች ትመስላለች። አሁን የት ነው ያለው ያለች ዮዲት እየተጨነቀች ነው። ወይዘሮ ወርቄ ግን ማለት ነው በውሃ በጭቆ እኮ ነው ወይን እየጠጣችሁ ያላችሁት ማለት ነው። እንደው ለመልኩ ራሱ ላይ የያዙ ራሱ ለወይኑ ክብር ራሱ ማለት ነው ትንሽ ግራማ ብርጭቆ ቢሆን አሪፍ ነው። ይሄ እኮ በጠላ መጠጫና በውሃ መጠጫ ነው። ወይን ራሱ አይመስልም፣ ዝም ብሎ ኬኔቶ የሚመስል ነው። ወይዘሮ ወርቄ ግን እየጠጡ ያሉት መጠጫውን ይሄን ሁሉ ንብረት ከባላችሁ ወስዳችሁ ቢያንስ እንኳን የወይን መጠጫ ብርጭቆ መግዛት ነበረባቸው ማለት ነው። ምክንያቱም ወይኑም ውሃውም ጠላውም በአንድ ብርጭቆ መሆን የለበትም። ለወይዘሮ ወርቄ ልንገራቸው ገምጋባ ናቸው። እንኳንም በዚህ ጠጡ የላስቲክ አልሆነ ማለት ነው። እንደ ወይዘሮ ወርቄ አኗኗርና አያያዝ ቢሆን የብርጭቆ ራሱ አይኖርም ማለት ነው። ገዳዩ ቅጥረኛም እንግዲህ ወንደሰን ቤት ገብቷል። ወንደሰን ቤት ገብቶ እንግዲህ ወንደሰንን ሊገለው በፈለገው ሰዓት ወንደሰን የተኛበት ቦታ የለም ማለት ነው። ምክንያቱም ብርድ ልብስ ብቻ ነው ያለው። ደንግጦ ፈልጎት እኔ ግን እውነት ለመናገር ይሄ መርማሪው መስሎኝ ነበር። እውነት ለመናገር ጩቤውን ይዞ እኮ ነው የገባ ሊገለው። እውነት ቢያገኘው ሊገለው ነበረ። መርማሪው ነበር የመሰለኝ ያው መረጃ ሊሰበስብና ግን ደግሞ መርማሪው ቢሆን ኖሮ ያው የውሸት ብቻ ግን መርማሪው ነው ብዬ አስቤ ነበር እንደራሴ ማለት ነው። ወይዘሮ ወርቄም ነቀርሳ የሆነው ባልሽን ነቅዬ ነው የምጥለው፣ ስለዚህ አንቺ ምንም መጨነቅ ማሰብ አይጠበቅም። እኔ የተመኘውን ሞት ደግሞ ራሱ ባልሽ ነው የሚወስደው የሚጠጣው ጥዋውን። ባልሽ ቀስ በቀስ አሳብጄ እገልሻለሁ አይደለሙ እያለኝ ይህን እብደት ሳያይ ሰማይ ቤት ነው የምልከው። ዮዲትም አሁንም መራመድ ይችላል ልትይ ነው ወይ በምትላቸው ሰዓት አዎ መራመድ ይችላል፣ እውነቱን ነው የነገርኩሽ። ሰውየው መናገርም ሆነ መራመድ ይችላል። ማመን አለማመን ያንቺ ፋንታ ነው። ዮዲትም በአይኔ ያየሁትን ሁሉ አላየሁም ብዬ እንዲክር ነው ወይ የምትፈልጊው? እሱ ደግሞ ከሶፋ ላይ ራሱ መቼ መንቀሳቀስ ይችላል እና ነው። ባልሽን ያየሽው ሶፋ ላይ ተኝቶ ነው ወይ በሚሏት ሰዓት አዎ ሶፋ ላይ ተኝቶ ነው ያየሁት ስትል ዮዲትም እንግዲህ ባልሽ እሱ ውሸታም ነው፣ እዛ ጋር ድራማ እየሰራ ነው። መራመድም ሆነ መንቀሳቀስ ይችላል። ስለዚህ አትመኙ። ዮዲት አለምዬ ራሱ የሱ ተባባሪ ነች። እኔን ሲያየኝ እኔን ያስፈራራኛል፣ አንቺን ሲያየሽ ደግሞ ሶፋ ላይ ኩርምት ብሎ ይተኛኝ። በኋላ አመንሽኝ አላመንሽኝ ምንም አታመጭም። ካሁን በኋላ ያንቺን እርዳታ ራሱ አልፈልግም። በራሴ የገባሁበትን ጣጣ ራሴ ጨርሰዋለሁ። ስለዚህ ያንቺን እርዳታም ሆነ ምክር አልፈልግም፣ ዝም በይኝ። በሰው ልታስገድዩ ነው ወይ በምትላቸው ሰዓት ተንከሲሷ አንቺ ራሱ እኮ በጣም ጨካኝ ነሽ። ራስሽ ጨካኝ መሆንሽን ትረሽዋለሽ ወይ? አንቺ ራስሽ እኮ የሴጣን ቁራጭ ነሽ። አንቺ ራሱ እኮ ሴጣንን በማዕረግ አስተምረሽ ያስመረቅሽው የሴጣን ቡጫቂ ነሽ። ምንድነው እንደዚህ አፍጥተሽ የምታየኝ? ወንደሰን የሚባል ጀለገግ አግብተሽ ኑሮዬም በሙሉ በጠበጥሽብኝ። በአንቺ የተነሳ የተመሰቃቀለውን ህይወቴን እኔ ራሴ አስተካክለዋለሁ። ወንደሰን ይሞታል ብለው እንግዲህ አስረግጠው ነግረዋታል። ዮዲትም ገዳዩም እንግዲህ ወንደሰን ቤት ከሄደ በኋላ ወንደሰንን አጥቶት እንግዲህ ለወይዘሮ ወርቄ ደውሎላቸዋል። ለወይዘሮ ወርቄም ደውሎ ወንደሰን እኮ የለም ብርድ ልብሱ ብቻ ነው ያለ ብሎ በሚነግራቸው ሰዓት እንግዲህ አየሽ አይደለ ባልሽ እኮ ሶፋ ላይ አልተኛም የለም ሄዷል እያሉ እንግዲህ ለዮዲት በሚነግሯት ሰዓት ዮዲትም ጥርጣሬ ገብቷታል ማለት ነው። ምክንያቱም
እየፈራች ነው። ያው መራመድና መናገር ከቻለ እኔንም ይገለኛል ይመታኛል ብላ ስለምትፈራ በጣም ተጨንቃለች። ወደ አለም ስንሄድ እንግዲህ አለምም ወደ ቤታቸው ዘው ባለች ሰዓት እንግዲህ ቅጥረኛ ገዳዩ ቤታቸው ነበረ። ማነህ ምንድነው በምትለው ሰዓት እንግዲህ ወንደሰን የት ሄዶ ነው ወንደሰን የት ነው ብሎ እሷንም በሚጠይቃት ሰዓት አለምዬም እኔ አላቅም፣ እኔ እኮ ሰራተኛ ነኝ፣ የት እንዳለ የት እንደሄደ በምን ላቅ እችላለሁ ብላ በምትነግረው ሰዓት እንግዲህ እውነትሽን ነው ወይ አታቂም፣ ግን ደግሞ የሆነ ነገር የምታቂ ነው የምትመስዩ ሲላት እንግዲህ አላቅም ብላ ፈርታ ነበረ። እውነት ለመናገር ወንደሰንን ስላላገኘው ገዳዩ ማለት ነው በጣም ነው ደስ ያለኝ። ምክንያቱም ወንደሰን ያው ከእንግዲህ በኋላ መጋፈጥ አለበት። ምክንያቱም ወይዘሮ ወርቄ ሊያስገድሉት ቅጥረኛ ልከዋል ቤቱ ድረስ። እንግዲህ አሁን ደግሞ ያለውን ነገር በገሃድ በፊት ለፊት ሁሎችንም ቢጋፈጣቸው አሪፍ ነው። ያው ብዙ ጊዜ አንድ አይነት ሆነ ማስመሰል ሆነ ጭራሽ። አሁን ደግሞ ወይዘሮ ወርቄ የባስ ብለው እንግዲህ ወንደሰንን ለማስገደል ደግሞ ቅጥረኛ ልከዋል ማለት ነው። እንግዲህ ከእንግዲህ አስቻለው መውጣት አለበት። ምክንያቱም አስቻለው ራሱ በጣም እንትን አለ፣ በጣም ቆየ። ፀሐይም አዲስ ነገር መኖር አለበት። ፀሐይም ልጇን መውለድ አለባት። ወንደሰንም ደግሞ ከነሱ ከወይዘሮ ወርቄና ከወዲት ጋር መጋፈጥ አለበት። ምክንያቱም ፊት ለፊት ተጋፍጦ ለህግ ማቅረብ አለበት። በራሱ እንኳ ልክ እንደባለፈው ጫካ ይዤ እገላችኋለሁ ብሎ የሚያስፈራራ ከሆነ እዲያው ለራሱ ነው የሚዞረው ማለት ነው። ምክንያቱም እውነትም ጀለገግ ብለዋል ወይዘሮ ወርቄ ማለት ነው። ዞር ባለበት ነው አናቱን ቀጥቅጠው ልክ እንደ ባብ እንደ በፊቱ ሽባ የሚያደርጉት ማለት ነው። ያው ማድረግ ያለበት እነሱን አሳልፎ ለህግ መስጠት ነው። ወንደሰን ለህግ እነሱን አሳልፎ ከሰጠ በኋላ ፀሐዬ ደግሞ በጣም ነው የተሰቃየችው። ፀሐዬም ልጇን ወልዳ ካስቻለው ጋር እውነት ለመናገር ወይዘሮ ወርቄ እስር ቤት ከገቡ በኋላ ዮዲትም ያው መግባቱ አይቀርም። አስቻለው ይሆናል ቤት ውስጥ የሚቀመጠው። ስለዚህ የአስቻለው ግፍ ራሱ የወይዘሮ ወርቄ በጣም እያሰቃዩት ነው። የአስቻለው ግፍ ይበቃል። አስቻለው ይውጣ፣ ልብሳችን ይሰማ ማለት ነው። ለየት አድርገው ደግሞ ቢያመጡት ወይም ደግሞ ቢቋጭ። ብዙ ጊዜ አሁን ከስንት ክፍል ጀምሮ እስካሁን ድረስ አንድ አይነት ነው። በጣም ነው የሚያስጠላ። ግን ደግሞ የሆነ መጨረሻውን ለማየት በጣም ያጓጓል። ግን ደግሞ አንድ አይነት ሆኖ ሲደጋገም የሆነ ለየት ያለ ነገር ሲኖረው ደስ ይላል። አሁን ደግሞ ማየም መድኃኒትም ፀሐይም አስቻለውም ወጥተው ወይዘሮ ወርቄ ፊት ራሱ ማየት ራሱ አስጠልቶኛል አሁንስ ማለት ነው። እውነት ለመናገር ወይዘሮ ወርቄን በአካል ባገኛቸው የሆነ መሻሻቸው ነው የሚመስለኝ። ያው ይሄ ገጸ ባህሪ ሆኖ ቢጫወቱም ግን የሆነ ፊታቸው ራሱ በጣም ነው የሚደብረውና ያስፈራልና ቀየር አድርጉልን፣ አዲስ ነገር አምጡልን። ያው ቀያይሩት ያሉት ሰዎችን ማትቀናንሱብን። እነሱ ሲኖሩ ቢያንስ ድምቀት ናቸው የድራማው ማለት ነውና